ጌታ ይወድረስልኝ ዲልሆን ሰላም ናችሁ ጓደኛሞች? እኔ ሚስተር ሊ ነኝ። ሰላም ናችሁ? እኔ የሊ ልጅ ነኝ። አንድ አመት በፊት የአባቴ አንድ ጓደኛ ነበር። ከዛ መኪናው ተቀጭቷል። ከዛ የሊ ሌላው ጓደኛ ደግሞ ጠይቆት ሌላው ጓደኛ ስንት ብር እንደሚያስፈልግ ጠየቀው። መጀመሪያ ፎቶ ለሱ አንሳ ነበር። ቼክ አድርጎ እሱ ነገር 200 ሺህ አይፈጫም ለአሳከር ግን መኪና ቀጣታ ወደዛ ቦታ አስቀመጥ ፋታ በኋላ እሱ ለነገረኛ እንት በጣም ኃይለኛ ችግር ነው እና ስፔር ፓርት አይገኝም። ከዛ መኪናው ደግሞ አዲስ አበባ ላይ ማለት አንድ አመት ቆይቷል። አንድ አመት በላይ ማለት መኪና ወደዛ አስቀመጠ በኋላ የኔ ጓደኛ የቀላጂ ኃላፊ 100 ሺህ ከፍዬ ነበር ማለት ነው። ለስራ ካይባቃም እንጨመረበት ወይስ ስፔር ፓርት ምናምን ለመገዛት ነው። ስለዚህ 100 ሺህ መጨመሪያ ለሱ ከፍዬ ነበር። ግን እስካሁን አመት ቆይ ነበር። እኔ ለብቻ ቢያንስ 2-3 ዙር ሄጂ የኔ ቻና ጓደኛም ቢያንስ 1-2 ዙር ሄጂ እስካሁን ስራ አልሰራም። ና በአሁን ጊዜ እኔ ሁሉ ጊዜ ደውር ባየቀን ሞክር አያንሳም፣ ስልኩ አያንሳም። በዚህ ምክንያቱ ምን እኔ በቲክቶክ ላይ ለሱ አገኘ ፈለጊ ነው። ቀራጭ ከ18 ላይ ነው። ኃላፊም የኔ ጓደኛው ነው። ይብለት ይባላል። ሁሉም ሰው ያውቃለው የኔ ሰው። ስለዚህ ጓደኛ ወንድሜ አባከቹ ሲሰማ ጠወረኛ ምን ችግር ነው? ለምን ፋራ ነው? ምን ችግር ነው? አንተ ተበላሽ መኪና ብቻ ነው። ለምን አያንሳም? ለምን አይምላስተለኝም? ምንት ነው? እኔ አልቀባኝም። ይኸው ስራ ያንተ ነው። ያንተ የኔ ጓደኛው ነው። የመኪና ባለቤቱም የኔ ጓደኛው ነው። የኔ ሰበብ አንተ በኩል አስተከረም አንተ ምናምን ትርፍ ካገኘና ጓደኛ በኩልም ሳቲ ቀነስ ፈለጊ ነው። ግን እስካሁን አመት ያርፋል። ምንም እንቅስቃሴ የለም። እኔ አልቀባኝም እና ብዙ ጊዜ ደውረ አላንሳም። በዚህ ምክንያቱ ምን እኔ በቲክቶክ አወራ አባከቹ ሲሰማ ደወረኛ 0922 33 0301 አምሳ ቀናለው ሚስተር ሊ ነኝ ወንድሜ። ታንክ ዩ